የተገኘውን ሰላም በመጠቀም የክልሉን ቱሪዝም ለማነቃቃት በትኩረት እየሰራሁ ነው አለ የአማራ ክልል ባህልና ቱሪዝም ቢሮው በገበታ ለሀገርና ለትውልድ እየተሰሩ ያሉ ፕሮጀክቶች የክልሉን ቱሪዝም ሀብት የበለጠ የሚያሳድጉ መሆኑን ገልጿል። ህይወት አስማማው ኢትዮጵያ በርካታ ተፈጥሯዊና ሰው ሰራሽ የቱሪዝም መስህብ ያላት ሀገር ናት። የአማራ ክልል ደግሞ በቱሪዝም ጸጋው ቀዳሚውን ስፍራ ይዛል። በገበታ ለሀገርና ለትውልድ እየተገነቡ ያሉ ፕሮጀክቶች ደግሞ የክልሉን የቱሪዝም ሀብት የበለጠ ያሳድጉታል። ይሁን እንጂ በሰሜኑ ጦርነትና በክልሉ በተፈጠረው የሰላም መደፍረስ የቱሪዝም እንቅስቃሴውን በእጅጉ ጎድቶታል። የክልሉ ሰላም ወደ አንጻራዊ ሰላም በመመለሱ አሁን ላይ የቱሪዝም እንቅስቃሴውን ለማነቃቃት በርካታ ስራዎች እየተሰሩ ስለመሆናቸው የሚገልጹት የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ መልካሙ ጸጋይ ይህንን አንጻራዊ ሰላም በመጠቀምም ጎብኚዎችን የመሳብ ስራ እየተሰራ በዋናነት እንግዲህ የአማራ ክልል እልፍ ጸጋዎች ያሉት ክልል ነው። እነዚህን ጸጋዎች በተገቢው መንገድ በማስተዋወቅ ከፍተኛ ቁጥር ያለው ቱሪስት ወደ ክልላችን እንዲመጣ ከማድረግ አንጻርም ስራዎችን መስራት አለብን ብለን እንወስዳለን። አሁን ሁላችሁም እንደምታዩት የክልላችን የጸጥታ ሁኔታ በአንጻራዊነት እየተሻሻለ እየተስተካከለ የመጣበት ሁኔታ ስላለ ይሄንን በተገቢው መንገድ በመግለጽ ቱሪስቶች መጥተው ክልላችን እንዲጎበኙ በተለይም የሀገር ውስጥ ቱሪስቶች የውጭ ሀገር ቱሪስቶች በመዳረሻዎች አካባቢ ችግር እንደማይገጥማቸው አውቀው መጥተው ክልላችን እንዲጎበኙ የቆይታ ጊዜያቸውን እንዲያራዝሙ ጥሪ እያስተላለፍን ነው የምንገኘው። የፕሮሞሽን ስራዎቻችን አጠናክረን መስራት አለብን። የቢሮ ኃላፊ ለአሚኮ እንደገለጹት 3 የቱሪዝም መዳረሻ ልማት ስራዎችን በበጀት ዓመቱ ለማጠናቀቅ በቅንጅት እየተሰራ ነው። በቀጣይ ወራት የምናከናውናቸው የቱሪዝም መዳረሻ ልማት ስራዎች አሉ። እነዚህ የቱሪዝም መዳረሻ ልማት ስራዎች ወደ 3 የሚሆኑ ፕሮጀክቶች አሉ። እነዚህ ፕሮጀክቶች በዚህ ዓመት የሚጠናቀቁበትን አውድ ለመፍጠር ከፍተኛ እንቅስቃሴ ውስጥ ነው ያለነው። የቱሪዝም መዳረሻ ልማት አካል የሆነው የቅርስ ጥገና ስራ ሲሆን ይህንን በተቀላጠፈ መልኩ ለማስኬድ ኖራን በሀገር ውስጥ የማምረት ስራ ጅማሬ ላይ ይገኛል። እስካሁን ድረስ ክልላችን የቅርስ ጥገና ስራ ለማከናወን ኖራ ከሌላ አካባቢ ነበር ይዞ የሚመጣው ወይም ገዝቶ የሚመጣው። አሁን ግን ክልላችን ውስጥ የኖራ ማቃጠያ ፋብሪካ ለመስራት የጨረታ ሂደቱን አጠናቀናል። በቀጣይ ጊዜያት በሚመጡት 4 ወራት አጠናቀን ክልላችን ውስጥ እንደዚሁ ኖራን በማምረት የቅርስ እድሳት ስራችን ቀለል ባለ ሁኔታ እንዲታደስ የማድረግ ስራዎችን እንሰራለን። ከባህል ከቋንቋ ልማት ስራዎች አንጻርም ከፍተኛ እንቅስቃሴዎች ውስጥ የምንገባባቸው ስራዎች አሉ። እነዛን እንሰራለን።